እዚህ ምንም ቢፈጠር ምንም አንስማማም ነበረ። ነገር ግን ለምንድነው ያላማከረን? እኛ ለምንድነው የሚንቀን? እኛ በሱ ጉዳይ ላይ ብዙ ዋጋ ከፍለናል፣ ብዙ ነገር አድርገናል፣ ብዙ ነገር ተደርሶብናል። ስለዚህ ልዑል እንዴት እንደዚህ ነገር ሊያደርግ ቻለ በሚለው ነገር ኤርሚያስ በጣም ልቡ ተሰብሮ ነበር። ልዑል ደግሞ በዛ ነገር እኔ ባደረኩት ነገር በጣም ይቅርታ፣ ሆነ ብዬ ያደረኩት ነገር አይደለም፣ የሰውን ህይወት ለማዳን ምራራጠው ነገር ነው። እናንተም ሁላችሁም የሰው ህይወት ለማዳን ማታረጉት ማትጥሩት ጥረት የለም። ስለዚህ እኔም ያ ነገር ነው ብነግራችሁም ደግሞ እሺ እንደማትሉም ጠንቄ አውቃለሁ እና ባደረኩት ነገር ይቅርታ፣ ነገር ግን ምንም የተሳሳትኩኝ ነገር የለም ብሎ ነበር። ዛሬ ደግሞ እሺ መጥተዋል። እሺ የምታውቁት ያው ሪል ስቴት ዋና ሽያጭ ነው። ልዑልም ሆነ በልዑል ጉዳይ የተጎዱ ሰዎች፣ በኤርሚ ጉዳይ የተጎዱ ሰዎች፣ በዙሪያቸው ያሉ የተጎዱ ሰዎችን ቤት በቅናሽ የሚሰጣቸው፣ ለእኛም ደግሞ የልዑል ተከታታዮች በየጊዜ ዲስካውንት ያወጣ በዲስካውንት ቤትን የሚያስተዋውቅ ወይም የሚሸጥ ልጅ ነው። ከነልዑል ቤተሰብ ናቸው ማለት ቤተሰብ ስላቸው መዋደድ ቋንቋ ነው። ነገር ግን ተዋደው ተፋቅረው ይኖራሉ። ስለዚህ እሱን ሚኪም ልዑልና ኤርሚ በተጣሉት ነገር በጣም እንቅልፍ ንሶት ነበረ። ስራ መስራትም አልቻሉም ነበረ መሰለኝ። በውስጥ ብዙ ቦታ ደርሰዋል፣ እኛ ባናቅም በውስጥ በጣም ተጣልተው ነበረ። በጣም ትልቅ ግጭት ተፈጥሮ ነበረ። ኤርሚ ግን ያ ነገር ሊፈታው ፈልጎ ነበረ። ስለዚህ ኤርሚ ያልኩኝ ሚኪ ዛሬ እነሱ ለማስታረቅ እሺ ይዞ መጥቶ እሺ ያለውን ነገር አውርቶ ነበረ። ግን ኤርሚያስም ለምን በዚህ ጉዳይ ላይ ለምን አልተነገረኝም? ለምንድነው የሆነ በአስቸኳይ ነገር እንፈልግሃለን ሰፕራይዝ አለ ብላችሁ እንደዚህ ነገር አድርጋችሁኛል። እኔ ልዑል እንዳለ ባቅ ኖሮ ከልዑል ጋር ለመታረቅ እንደሆነ ባቅ ኖሮ አልመጣም አላያችሁ ነበረ። ምክንያቱም እኔ ከልዑል ጋር ለመታረቅ አልፈልግም ብሎ ነው መልስ የሰጠው ነበረው። ግን እሺ እንደዚህ አይደለም፣ ተው፣ ሰው ሆኖ ማይሳሳት ሰው የለም። ተሳስተዋል፣ ስተሰርተዋል፣ ግን እሱም ልክ ነው። አንተ ስተሰርተዋል ብትል ልዑል ግን ልክ ነው። ምክንያቱም እዛ ጋር ባያሳድገውም ወላጅ አባቱ ነው። ሁለተኛ ደግሞ የሰው ደም የፈሰሰ ነው። የልዑል አክስት እየተረገመች ሴት እንደሆነች፣ ራስ ወዳድ ሴት እንደሆነች፣ ለራሷ ብቻ ለመኖር የምትፈልግ ሴት እንደሆነች ሁላችንም እናውቃለን አይደል? ስለዚህ ያ ነገር ልዑል በማሰቡ ነው። ሰው ለማዳን የተሰቃዩ ሰዎች፣ የታገቱ ሰዎችን ወደ ላይ ካሉበት ጭንቀት እንዲወጡ በማድረግ ነው እንጂ ልዑል ምንም የሚጠቅመው ነገር የለም፣ የሚከፈለው ነገር የለም። ግን እነሱ ምን አሰቡ መሰላችሁ ውድ ቤተሰቦቼ? አባቱ ለማዳን ሲል ያኔ ሹክሹክታ ነው። ያኔ ያን ያክል አፋቸው አውጥተው ባይናገሩም ውስጥ በውስጥ አባቱ ለማዳን ሲል እኛ ሁሉ ነገር ካደን፣ እኛን የይህን ሁሉ ልፋታችን ደክመታችን በከንቱ አስቀረው። ምንም ነገር ሳያማክረን ይሄ ነገር አድርገዋል። ስለዚህ ብሎ ነው ሁላቸውም ቅር ያላቸው የነበረው። ግን ልዑል በዚህ ነገር ላይ አትጠረጥሩኝ፣ ምንም ልጠረጥሩኝም አልፈልግም። ምክንያቱም እኔ በቃ ያለኝ አባቴ ሳይሆን የሳምራዊት ጎሳዎችን ለማዳን ሆነ ብዬ ስለተነሳሁኝ ነው እንጂ እኔ ሌላ ነገር የለኝም። ምንም የተከፈለኝ ነገር የለም። ከእናንተ ምንም የምደብቀው ነገር የለም። እባክህ ኤርሚያስ ተረዳኝ ስለው ጊዜ ኤርሚያስም ደግሞ ሌላ ነገር ነው የተናገረው። ማለት እንደዚህ ነገር ለምን ታረቅ? ሀታ መጀመሪያ ኤርሚያስ ነው የመጣው ነበረው። የሚገርማቸው ነገር ውድ ቤተሰቦቼ ኤርሚያስ መጥተው ብዙ ተከራከሩ፣ ብዙ አወሩ። ግን እሺ አላህ በረካ ያድርገው። ግዴታ መታረቅ አለባችሁ፣ ነገራቶችን መፍታት አለባችሁ። እስከ መቼ? ምክንያቱም እናንተ ራስ በራሳችሁ ተደጋጋፋችሁ ያለውን ነገር የምትመሩ ሰዎች ስለሆናችሁ በምንም ተአምር ቢሆን እንደዚህ ነገር ማድረግ የለባችሁም ብሎ እያንዳንዱ ነገር ተናግሮት ነበር። ግን ልዑል በመጨረሻ ሲመጣ ጊዜ ከሚኪ ጋር ከሺ ጋር በጣም ተቃቅፈው ነው ሰላም የተባባሉት፣ ደስተኛ ሆኖ። ግን ከኤርሚያስ ጋር ሰላም አተባባሉ። በዚህ ልክ መጣላታቸው እኔ እንደዚህ እንደተጣሉ አላወኩም ነበር። ማለት አላወኩም ስላችሁ የዛኔ ቀረጻ አቋርጦ ነው የወጣው ኤርሚያስ። ግን በዚህ ልክ ሰላም እንደማይባባሉ አላውቅም ነበር እና ኤርሚያስም ፊቱ አዙሯል። ልዑልም ደግሞ ለሁለታቸውን ሰላም ብሎ ነው ቁጭ ያለው። ስለዚህ ጠባቸውን ወይስ የተጣሉበት ነገር በጣም ስር ሰደዋል ማለት ነው። ቢሆን ነው እርግጠኛ ነኝ እሺ የመጣው እንጂ ባይሆን ኖሮ በዚህ ልክን እንደዚህ አይሆኑም ነበር። ስለዚህ
ሉልን ያንዳንዱ ነገር ተናግረዋል። እኔ በጣም የከፋኝ ቀረጻ አቋርጦ በመውጣቱ ነው። ምክንያቱም እኛ ለሰው ህይወት ለማዳን ነው የምንሯሯጠው የምንሰራው እንጂ ሌላ ምንም የምናደርገው ነገር የለም። ለማንም ጥቅም ብለን አይደለም፣ ለሰው ህይወት ለማዳን ነው። ስለዚህ የሳምራዊ ጎሳዎችን በጣም ጉዳት ውስጥ ነው የገቡት። እኔ የራሴን እንኳን ወንጀል የሚያስጠይቀኝ ነገር በህግ የሚያስጠይቀኝ ነገር ነው ያደረግኩት። አዎ በህግ የሚያስጠይቀው ነገር ነው። ምክንያቱም ህግን የሚፈልጋት በሰው ህይወት ላይ የምትጫወት በሰው ህይወት ላይ ቁማር የምትጫወት ሴት ዋና ዶክሜንቷ አሳልፎ ሉል ሰጠ ማለት በጣም ከባድ ነገር ነው። ውድ ቤተሰቦቼ ለምን ብትሉኝ አሁን ህግ ሉል ሊጠይቀው ይችላል። ሉል ሊያሳስረው ይችላል። ሉል የሚያሳስረው ነገር ነው የሰራው። እቺ ሴትዮ በህግ ትፈልጋለች። የብዙ ሰው ህይወት ቀምታለች። ብዙ ሰው ህይወቱን እንዲበላሽ አድርጋለች። እሷ ብርና ብር ብቻ ነው። ብር ካገኘች ብር የምታገኝበት ነገር ከሆነ ልጇ ትሸጣለች ብያቸዋለሁ እኮ ባለፈ ልጇን ትሸጣለች። ምንም ነገር ወደ ኋላ የሚያስቀራት ነገር የለም። በዚህን ያክል ክፉ የሆነ ሴትዮዋ ዶክሜንት ነው አሳልፎ የሰጠው። ለምን ብትሉ እኔ ሉል እኮ ተሳስተዋል አለም መንገር ነበረበት። በቃ ቢስማሙም ባይስማሙም መናገር ነበረበት። ከተስማሙ እሰየው ደስ ይላል። ካልተስማሙ ደግሞ ምንም ማድረግ አይቻልም። እዛ ጋር ሰው ህይወት ማዳን ነው። ሶ ሉልን ህግ የሚጠይቀው ነገር ነው ያደረገው። ህግ የሚያሳስረው ነገር ነው ያደረገው። ይህ ነገር እንዳደረገ ህግ ቢያቅ ኖሮ ሉል ዝም አይለው። ምክንያቱም እቺ ሴት በህግ የምትፈልግ ሴት ናት። ስለዚህ ሉል ባደረገው ነገር ባለመናገሩ ጥፋተኛ ነው። አዎ ጥፋተኛ ነው። እሱም ጥፋተኛ ነኝ ብለዋል። ግን ያደረገው ነገር ደግሞ ትክክል ነው። እዛ ጋር አባቱ ብቻ ለማውጣት አይደለም። አሁን ብዙ ሰው ለአባቱ ብሎ ነው ጓደኞቹ እንደዛ ያደረገው። እንደዛ አይደለም። ሉል እስካሁን የሚሰራው ለባዳ ሰው ማያውቃቸው በምንም ሁኔታ ወይ ሰፈር ልጆች አይደሉ፣ ወይ ዘመዱ አይደሉ፣ ወይ ያልተዋለዱ በምንም ነገር የማይገናኙ ሰዎች ናቸው ህይወቱ አሳልፎ ሰጥቶ ካሉበት ጭንቀት የሚያወጣው። ያ አባቱ፣ እህቱ፣ እናቱ፣ ወንድሙ፣ ዘመዱ ስለሆኑ አይደለም። ዛሬ በዚህ ጉዳይ ላይ አባቱ ስላለ ነው እንደዚህ አትበሉ። ጥሩ አይደለም። ምክንያቱ ሉል ከዚህ በፊት ለማንም ሰው የሚሰራ ጀግና ነው። ዛሬ የሳምራዊ ጎሳዎችን ካሉበት ጭንቀት እናውጣ፣ ካሉበት መከራ እናውጣ። ስለ ሊያወጣቸው በየቦታ የተገደሉ ነው። በየቦታ መርዝ ያጠጧቸው ነው። በየቦታ ፓራላይዝ ያደረጓቸው ነው። ስለዚህ ያ ነገር እንዳይጎዱ እናውጣ ብለዋል እንጂ ሉል ምንም የሚጠቀመው ነገር የለም፣ የሚከፈለው ነገር የለም። አዎ ሉልን ለብዙ ሰው ደራሽ የሆነ ልጅ ነው። ለምን ዛሬ በዚህ ልክን እንደገመታችሁት አላቅም። ስለዚህ ውድ ቤተሰቦቼ የሉልና የኤርሚያስ ጉዳይ ዛሬ ያለቀዋል። ያለውን ነገር ተወያይቶ ፈተውታል። ያው ብዙም ባይዋጥለትም ኤርሚ ግን ተረድተዋል። ብዙም የተዋጠለት ነገር የለም። ምክንያቱም በጣም ከፍቶታል። ለምን አልተነገረኝ የሚባለው ነገር እሱ ብቻ አይደለም። ብዙዎች አሉ እዛ ውስጥ የሚሰሩ የህግ አካላቶች አሉ፣ ሉልን የሚጠብቁ አሉ፣ ካሜራማኖች አሉ። ግን ከእነሱ አስበልጦ ኤርሚ በዚህ ልክን ለምን ቅር እንዲለው ለምን እንደሚከፋ አላውቅም። ምክንያቱም ብሩክ የሚሰራ ነው። ሚኪም እንደምታዩ በጣም የተሯሯጠ ነው። ዋጋ የከፈሉ ነው እያንዳንዳቸው። ስለዚህ እነሱ ቅርታ ካደረጉለት ኤርሚ በዚህ ልክን መከራከሩ በዚህ ልክን ቅር ማለቱ ያን ያክል አግባብ አይደለም። በቃ ሆኗል፣ አድርጓል። በቃ የሰው ነፍስ ናድን። ሰው መሞት የለበትም፣ ሰው መኖር አለበት፣ ሰው መብቱ መከበር አለበት ብሎ ነው ይሄ ነገር ያደረገው እንጂ እኔ ሉልን ባደረገው ነገር በክፋት ምንም ያየሁት ነገር የለም። በቃ ሉል ተሳስተዋል ያልኩኝ ቢነግራቸው፣ ቢስማሙ ባይስማሙ ነግሯቸው ቢያደርግ ደስ ይል ነበር። ግን አልሆነም ነው። ኤርሚያስም እኮ አለ ብትነግረንም ማንስማማበት ጉዳይ ነው አለ። ማትስማሙበት ጉዳይ እንደሆነ ምክንያቱም ሉል ጓደኛችሁ ነው፣ ስራ ባልደረባችሁ ነው፣ አብራችሁ ነው የምትሰሩት፣ ትልቁም ትንሹም ተባብራችሁ ነው የምትሰሩት። ስለዚህ ባህሪያችሁ ስላወቀ እንደማትስማሙ መጀመሪያ ስላወቀ ነው ሉልን ይሄ ነገር ቋጭቶት ራሱ እንዲናገር ራሱ ሂዶ እንዲፈራረም ያደረገው። ግን እቺ ሴትዮዋም ያው እንደሰማችሁት እሷ አውቆ ሉልን ለማዘናጋት ሉልን ስራው በደንብ እንዳይሰራ ለማድረግ ፈልጋ ነው እንጂ እውነትም ዶክሜንቱ ፈልጋው እውነትም ልትወያይ እውነትም አሳልፋ ልሰጥ
እንዳልሆነ ተሰምቷል። እንግዲህ መጨረሻው ምን ይሁን ምን ይዞ እንደሚመጡ እውነት የሉል አባት ካለበት ስቃይ ይወጣል ይሆን? እውነት እንዳሰቃያችሁ ይኖር ይሆናል? እንግዲህ በቀጣይ ምን ይዘውን እንደሚመጡ ያንዳንዱ ነገር እንመለከታለን። አሁን ዋና እኛ የምንፈልገው ሉልና ኤርሚያስ መታረቃቸው ነበረ። ስለዚህ እነሱ ስለታረቁ በዚህ ልክ ነገራቶችን ተወያይቶ መፍታታቸው በጣም ትልቅ ነገር ነው። እሺ በጣም ነው የምናመሰግነው። በጣም የምንወዳቸውን ልጆችን ተጣልተው ተለያይተው ብቻ ስራቸው ይሰራ ነበር። ብቻ ስራ መስራት ደግሞ በጣም ከባድ ነው። ምክንያቱም ከአንዳቸው አንዳቸው መረጃ ካልተቀባበሉ እቺ ሴትዋ በጣም የተረገመች ስለሆነች አንዱ ለመጣል ለመጥለፍ ነው የምትፈልገው። ስለዚህ ሆነም ቀረ ያለውን ነገር ተወያይታችሁ በዚህ ልክ ፈታችሁ መታረቃችሁ ለኛ ትልቅ ነገር ነው። ከእናንተ ጥሩ ነገር ነው የምንጠብቀው እንጂ ተጣልታችሁ ተለያይታችሁ ልትኖሩም አንፈልግም። ስለዚህ በመታረቃችሁ ነገራቶቹ በመፍታታችሁ በጣም ደስ ብሎናል። እንኳን ደስ አላችሁ። በመጀመሪያ ደረጃ ሚኪ እንኳን ደስ አለ። እሺም ደግሞ ፈጣሪ ያክብርህ፣ አክብረህ እነሱ ለማስታረቅ ብለህ ስራ እንድትተህ በመምጣትህ በጣም ትልቅ ነገር ነው። ስለዚህ ሉል ካሁን በኋላ ምንም ነገር ብትወስን አማክራቸው፣ እንዳትጣሉ። እናንተ ስትጣሉ አያምርባችሁም። ተዋዳችሁ ተፋቅራችሁ ስታረጉ ነው ደስ የሚለው። ውድ ቤተሰቦቼ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን